አንድ ክለብ አላት ስመጥር ገናና ሁሉም ነገራችን ንገስ ክበርልን ጊዮርጊስ ክለባችን ሳንጆሎ ደሜ የዘላለም ጊዮርጊስ ከኳስ በላይ ነውና ትርጉሙ እነ ክብሩ ይመጣል ይመለሳል ስሙ የሀገር ቅርስ ነው ያውም ታሪክ ሰሪ የኛ ማሳንጃው የእግር ኳሱ መሪ ሳንጂዬ ቀይና ቢጫ የሸገር አራዱስ ምርጫ እንዴት ናችሁ እንዴት ሰነበታችሁ ሳምንታችሁ እንዴት አለፈ ሰላም ጤናን ፍቅርን በየቤታችሁ እንዲገባ እንመኛለን መሰንቆ ባህላዊ የተቀበል ውድድር ጀምሯል ባሳለፍነው ሳምንት ቀጠሮ ይዘናል ምን ብለናል ቀጣይ ሳምንት ስንመጣ ከተወዳዳሪዎቻችን ጋር እንመጣለን ብለናል ማንን እናወዳድራለን አለን ደግሞ የክለብ ደጋፊዎችን ብለናቸዋል ዛሬም ደግሞ ይዘናቸው መተናል እነማን እንደሆኑ ተገምታላችሁ ወይስ እኔ ልናገር እንግዲህ የኢትዮጵያ ፕሪሚየር ሊግ ሲነሳ በተለይ ካንጋፋዎች ውስጥ ይጠቀሳሉ እነማን ናቸው ምልክት አሳይቻለሁ አይቼ ሁሉንም ገምቼ ሳንቲዬ መረጥኩ ለይቼ አይቼ ሁሉንም ገምቼ ሳንቲዬ መረጥኩ ለይቼ ቅዱስ ጊዮርጊሶች ከኛ ጋር ነው ያሉ በክብር እንጋብዛቸዋለን እባካችሁ ሁሉ ሳንጆሎ ደሜ የዘላለም ሳንጆሎ ደሜ የዘላለም ሳንጆሎ ደሜ የዘላለም ሳንጆሎ የተመሰረተው ሳንጆሎ ባራዶቹ ስፍራ ሳንጆሎ የተመሰረተው ሳንጆሎ ባራዶቹ ስፍራ ሳንጆሎ የሳንጆሎ ደጋፊ ሳንጆሎ በሄድክበት ኩራ ሳንጆሎ ደሜ የዘላለም ሳንጆሎ ቢጫና ቀይ ነው ሳንጆሎ የማሊያው ከለር ሳንጆሎ ቢጫና ቀይ ነው ሳንጆሎ የማሊያው ከለር ሳንጆሎ ተጋጣሚን ሁሉ ሳንጆሎ የሚያስደናብር ሳንጆሎ ደሜ የዘላለም ሳንጆሎ ማሊያው ለብሼ ሳንጆሎ አኔንም አሞኛል ሳንጆሎ ማሊያው ለብሼ ሳንጆሎ አኔንም አሞኛል ሳንጆሎ ሳንጂዬ ያለበት ሳንጆሎ የትም ይመቸኛል ሳንጆሎ ደሜ የዘላለም ሳንጆሎ ጠፍና ዱለት ሳንጆሎ ምን ያደርግልኛል ሳንጆሎ ጠፍና ዱለት ሳንጆሎ ለጋሜው ለኔ ሳንጆሎ የቢሳዊነት ሳንጆሎ ደሜ የዘላለም ሳንጆሎ አሸናፊነቴ ሳንጆሎ ታሪኬን አውቃለሁ ሳንጆሎ አሸናፊነቴ ሳንጆሎ ታሪኬን አውቃለሁ ሳንጆሎ አንቻኖ ልማዴ ሳንጆሎ ብዬ ዘምራለሁ ሳንጆሎ ደሜ የዘላለም ሳንጆሎ ያይኔ ብሌናችን ሳንጆሎ ሁሉም ነገራችን ሳንጆሎ ያይኔ ብሌናችን ሳንጆሎ ሁሉም ነገራችን ሳንጆሎ ንገስ ክበርልን ሳንጆሎ ጊዮርጊስ ክለባችን ሳንጆሎ ደሜ የዘላለም ሳንጆሎ ደሜ የዘላለም እንዴት ናችሁ ስለተገናኘን ደስ ብሎኛል እኛም ደስ ብሎናል በደንብ በስፖርታዊ ጨዋነት ተታወቃላችሁ በጣም ደስ ብሎኛል እንግዲህ እኔ በግሌ ቢኒያምን በደንብ አውቀዋለሁ ከዛ ደግሞ ወንድሜ አንዴ መተታቃለህ እኛ ጋር ሆናል በጣም ደስ ብሎኛል ስለተገናኘን እንግዲህ ልትፋለሙ ነው እርስ በርሳችሁ ነው ዛሬ የምትፋለሙት ዛሬ ጥሎ ማለፍ ነው የትኛው ቡድን ወደ ቀጣይ ተሻጋሪ ይሆናል የሚለውን አብረን የምንመለከተው ውጤት ከመቶ ነው የሚሰጣችሁ ህጉን ታውቁታላችሁ አረፍ በሉና ደግሞ እንተዋወቃለን መልካም ጊዜ ይሁንላችሁ እናመሰግናለን እሺ እንተዋወቅ እስኪ ማን ትባላላችሁ እሺ የግሩፓችን ስም ጋሺር ነቃቸው ተሰማ በክለባችን መስራች ስም ነው ግሩፓችን የሰየመው እኔ ደግሞ በግል ኪሩቤል ኪራ ቪቫ ወይም ኪሩቤል ሙልጌታ እባላለሁ መልካም እሺ ወንድሜ ታሪኩ ጌቱ ወይም ደግሞ ታሬ እናቱ ልጅ ይባላል
ታሬ እናቱ ልጅ ቅዱስ ጊዮርጊስን ስትደግፍ ስንት ዓመት ሆነ? ያው በልጅነቴ ነው ቅዱስ ጊዮርጊስን ክለብ መደገፍ የጀመርኩት። ከ2002 ጀምሬ ቅዱስ ጊዮርጊስን ደግፌያለሁ። በደንብ ነፍስ ካወኩበት ብቻ የራሴን ስቴዲየም መግባት ከጀመርኩበት ሰዓት ጀምሮ ማለት ነው። ያው በልጅነቴም አባቴም የጊዮርጊስ ደጋፊ ስለነበረ ያው ከሱ ጋር መገባ ነበር ስቴዲየም። መልካም። አንተስ ወንድሜ? እኔም በልጅነቴ ነው ከ2005 በኋላ። 2005 ልጅ ነበርክ? እናቱዬ ገና ልጅ 2005 ስቴዲየም በደንብ አውቄ የገባሁት ነው እንጂ 2003 ላይ ገብቻለሁ። 2003ም ገብታል። እሺ ቶፊቅ ሀብታሙ እባላለሁ ወይ ደግሞ ያሳየሽ ልጅ በመባል እታወቃለሁ። ያው ጊዮርጊስን መደገፍ የጀመርኩት ኦልሞስት 8-9 ዓመት በልጅነቴ ነው። አባቴ ነው እጄን ይዞ ስቴዲየም እየወሰደ አባቴና አጎቴ ሁለቱም ማመስገን እፈልጋለሁ። ይሄን ታላቅ ክለብ ለኔ ስለሰጡኝ ደስተኛ ነኝ። እየደገፍኩት ነው አልሐምዱሊላህ። ሳይ እንኳን ደገፍክ። ግን ልጆች ናችሁ በጣም እኔ ታላቃችሁ ነኝ። ልጅ ሆነሽ ደርሰሻል። አሁን ዋናው ላይ እየደረስክ ይመስለኛል። አይ ከ8 ዓመት ከሆነ ዓመት በፊት ስትሉ በጣም ቅርብ ነው። ኦልሞስት 13 ልጅ ማለት የ12 ዓመት ላይ 11 ዓመት አይደል? ትክክል። 2018 ዓመት ነው። 2018 ስለሆነ 18 ዓመት እያየ ነው ማለት ነው። 18 ዓመት ደግሞ 20 ዓመት ማለት ነው። እንግዲህ በልጅነት ከሆነ 8 ዓመት ነው ያደገፍከው? እኔ 8-9 ዓመት ሂሳብ ተጀመረ። 21 ዓመት በዛብሽ። አሁን የወንዱን ጨዋታ ወደ ሴት ብንቀይረው እሷ እድሜዋን አስተናጋሪ እንዴት ነው? ድምር ላይ ጎበዝ ነች። እኔም እድሜ ጎበዝ ነች አትናገሪ። ያው አንተ እንግዲህ ረጅም ዓመት ነው ስትደግፍ፣ ብዙ ሰው ያውቃል የእግር ኳስ ቤተሰብ። ግን እንደው ዛሬ ቢመለከቱ እንኳን ስምህን አስታውስልን። እሺ፣ ትክክለኛ ስሜ ቢኒያም ታደሰ ነው። ሙሉ በሶሻል ሚዲያም በስቴዲየም የሚያቀኝ ቢኒ ሳንጃው ከፒያሳ የሚለው ስሜ ነው የምታወቀው። ቅዱስ ጊዮርጊስን መደገፍ የጀመርኩት ለመጀመሪያ ጊዜ ኳሱን ያየሁት የሰፈር አንድ ትልቅ ሰው አለና የቅዱስ ጊዮርጊስ የልብ ደጋፊ ነው። የ1995ቱን የመጀመሪያ ጨዋታ ነው እኔ ያየሁት። ከዛ በኋላ ግን ኮንቲኒስሊ መግባት የጀመርኩት ከ1998 ወደዚህ ነው መግባት የጀመርኩት። 1995ቱን ሃይላይት ነው ያየሁት የጊዮርጊስ ታሪካዊ ዋንጫ የመጨረሻው ጨዋታ ቅዱስ ጊዮርጊስ ከኢትዮጵያ ቡና በልጅነት አንድ አይቼዋለሁ። ከዛ በኋላ ግን ኮንቲኒስሊ መግባት የጀመርኩት ከ2000 ጀምሮ ነው። የዚህ የአንጋፋ ክለብ ደጋፊ ስለሆንኩም ከልቤ እኮራለሁ። ይኸው የክለቤ ምልክት እጄ ላይ ያለ። ደስ ይላል። በጣም ደስ ብሎኛል። እንግዲህ በላይ ጊዮርጊስን በመደገፍ ያለ አይመስለኝም ሳያቸው እና እስኪ ስለ ጊዮርጊስ ስለ ቅዱስ ጊዮርጊስ የኳስ ቡድን የሆነ ነገር በለን። ቅዱስ ጊዮርጊስ ለኢትዮጵያ እግር ኳስ ሀውን ያስተማረ አንጋፋ ክለብ ነው። የተመሰረተው በ1928 ነው። የተመሰረተውም ሰፈሬ ነው፣ መሀል ፒያሳ ላይ የተመሰረተው ቅዱስ ጊዮርጊስ። ቅዱስ ጊዮርጊስ የሚለውን ስያሜ ያገኘው ጆርጅ ሉካስ እና አየለ አትናሲያ የሚባል የቅዱስ ጊዮርጊስ ደጋፊዎች ነበሩ። እንግዲህ ከሁለቱ ግለሰቦች ስም ነው አንደኛው። ሁለት አይነት አሰያይም አለው ቅዱስ ጊዮርጊስ። የመጀመሪያው ከጆርጅ ሉካስ እና ከአየለ አትናሲያ ነው። ጆርጅ ማለት በእንግሊዘኛ ጊዮርጊስ ማለት ነው። ከአየለ አትናሲያ ደግሞ አትናሲያ ማለት በግሪክ አትናሲያ ማለት ቅዱስ ማለት ነው። ስለዚህ አንድ ላይ ስንተሰጥዩ ቅዱስ ጊዮርጊስ የሚለውን ስያሜ ያገኛል። ስለዚህ ጆርጅ ሉካስ እና አየለ አትናሲያ ነው የቅዱስ ጊዮርጊስ መስራቾች። ሁለተኛውን ስያሜ ደግሞ ያገኘው የተመሰረተው እኛ ሰፈር ቅዱስ ጊዮርጊስ አካባቢ ስለሆነ ሰፈሩ የሚጠራው ጊዮርጊስ አካባቢ ስለሚባል እሳት አደጋ ጋር ሁለቱ መኖሪያውን ያገኘው ሰፈሩ እዛ ስለነበረ ጊዮርጊስ የሚለውን ስያሜ ያገኘ። ከሃይማኖት ከዘር ከፖለቲካ የጸዳ ነው። እንደምታዩ እዚህ እንኳን ይሄው ሙስሊም ወንድም ያለ፣ እኔ ኦርቶዶክስ ነኝ። ሁላችንም ቅዱስ ጊዮርጊስን እንደግፋለን። የተለያየ ብሔር አለን። ስለዚህ ኳስ ዘር፣ ብሔር፣ ሃይማኖትን አይወክልም። ስለዚህ ሁሉም ይደግፈዋልና ቅዱስ ጊዮርጊስ የእግር ኳስን ሀሁ ያስተማረ አንጋፋ ክለብ ነውና መስራች። እናመሰግናለን። በደንብ ነው እንግዲህ የገለጽክልን። በደንብ ሰፋ አድርገ ነው። ጨዋነታችሁንም ብዙዎቹ ይመሰክሩላችኋልና በዚሁ ቀጥሉ። ለሌሎችም በጣም ተምሳሌቶች ናችሁ። እኔ ስቴዲየም መጥቻ አላቅም፣ ግን ዝናችሁን በደንብ ነው የማውቀው። ስለተገናኘን በድጋሚ ደስ ብሎኛል። እሺ እድሜ አልቆጥርም እንዳትደብቁኝ ማለት ነው። እሺ እንተዋወቅ። እሺ ስሜ አላዛር ዮሴፍ ይባላል። የቅዱስ ጊዮርጊስ የስፖርት ክለብ ደጋፊ ነን። የማህበራችን ስም መንግስት ወርቁ፣ የኛ መንግስት ወርቁ ነው።
ያው እግር ኳስን ቅዱስ ጊዮርጊስን ማየት የጀመርኩት ከልጅነት ጀምሮ እንደ ሁላችንም ቤተሰብ ይዞን እየገባን አይተናል። ያው ቅዱስ ጊዮርጊስን ስለምንደግፍ ደግሞ በጣም እድለኞች ነን። እናመሰግናለን። እሺ ስሜ ቴዎድሮስ አድማሱ ይባላል። ቅዱስ ጊዮርጊስ የልብ ደጋፊ ነኝ። በቃ የልብ ልቤ ሰጥቼ የምደግፈው ክለብ ነው። ከምንም በላይ ካገኘሁት ሀዘን ይልቅ ያገኘሁት በጣም ደስታ ይበልጣል እና ቅዱስ ደጋፊ በመሆኔ በጣም ደስተኛ ነኝ። እንኳን ደስ አለ። የእውነት እንደዚህ መውደድ መታደል ነው። አዎ እናመሰግናለን። እኔም አመሰግናለሁ። እሺ ወንድሜ። ስሜ ኤልያስ ሰለሞን እባላለሁ። የልብ ደጋፊ ነኝ። በቅጽል ስሜ አሲድ ሳንጃው እባላለሁ። አሲድ ሳንጃው የልብ ደጋፊ ነው። ጊዮርጊስ ማለት ለኔ ብዙ ነገሬ ነው፣ አካሌ ነው፣ አጥንቴ ነው። የሰው ልጅ ደም ነው። እንደዛ ከሞቱት ወንድሞቼ ነው ጊዮርጊስ ለኔ ማለት። ደስ ይላል። እሺ ዳግም ወንዱ እባላለሁ። የቅዱስ ጊዮርጊስ ደጋፊ ነኝ። ያው ኳስ እንግዲህ ማየት የጀመርኩት ከ2006 ጀምሮ ነው። ያው እንደተባለው እንግዲህ በአባት ነው በወርስ ነው የመጣው። ያው አባታችን ይዞን እየገባ ነው እንግዲህ ለዚህ ደርሰናልና የቅዱስ ጊዮርጊስ ደጋፊ በመሆኔ በጣም እድለኛ ነኝ ብዬ ነው የማስበው። የምታስታውሰው ምን ያክል ዓመት ደገፍክ? ያው እንግዲህ የጀመርኩት እኔ ከ2006 ጀምሮ ነው። ከዛ በፊትም እገባለሁ ግን ስለ ኳስ አላውቅም፣ ዝም ብዬ ነው። 2008 ሲሆን ነው ጊዮርጊስ ምናምን መደገፍ የጀመርኩት። 2009 ዋንጫ ይቻለሁ አዲስ አበባ ስታዲየም። በቃ እንዲህ እያለ ነው የቀጠለው እና በቃ ያው ምን ሁሉ ነገሬ ነው ጊዮርጊስ ነው ማለት ነው። አመሰግናለሁ። እናመሰግናለን። እንግዲህ ጥያቄ ልምጠይቃችሁ የነበረው ጊዮርጊስ ለእናንተ ምንድን ነው ልል ነበረ። ደሜ ነው አላችሁኝ፣ አጥንቴ ነው አላችሁኝ። ምን አተረፋችሁ የጊዮርጊስ ደጋፊ በመሆናችሁ? የጊዮርጊስ ደጋፊ በመሆናችን ቤተሰብነት፣ በጣም ቤተሰብነት አለ ጊዮርጊስ ቤት። ትንሽ ትልቁን አክብረን ነው ሁሌም ተከባብረን ነው የምንሄደው እና በቃ ቤተሰባዊነት በጣም ከሚባለው በላይ ጊዮርጊስን በመደገፌ እኔ በጣም እንደ እድለኝነት ነው ቆጥሮ ራሱ ማለት ነው እና ቤተሰባዊነት ነው ያተረፍነው ከጊዮርጊስ ቤት። መልካም እንግዲህ አብረን ስለምንቆይ ሰፋ ያሉ ጥያቄዎችን እንወያያለን። እንደገና ደግሞ ሐሳባችን ያው እንደምታውቁት መሰንቆ በግጥም ነው ሐሳባችን ለተመልካቾቻችን የምናንጸባርቀው። ውድድር ላይም ነው ያለነው። ውድድሩ ደግሞ ነጥብ የሚሰጣችሁ ከመቶ ነው። ሰዓት ማክበር፣ አለባበስ የሚሉት ይካተታሉ። ከዛ በተጨማሪ ደግሞ 3 ዙሮች አሉን፣ የተለያዩ 3 ዙሮች እነሱ ተደምረው ከመቶ ነጥብ ይሰጣቸዋል ማለት ነው። 3ቱ ዙሩን ለማብራራት ያክል የመጀመሪያው እንግዲህ ስለ ጊዮርጊስ ለኔ ነግራችሁኛል። እንደዚህ በግጥም ደግሞ ምን ትላላችሁ? ጊዮርጊስን ማወደስ የመጀመሪያው ዙራችሁ ይሆናል። ሁለተኛው ደግሞ ስለ ኳስ፣ ስለ እግር ኳስ ጨዋነት፣ ስለ ክለባችሁም ሊሆን ይችላል። በአጠቃላይ ስፖርታዊ ጨዋነትን በግጥም ለሚሚ፣ ለፋሲል፣ ለፓፒ ዝግጁ ናቸው፣ ይቀበሏቸዋል። የመጨረሻው ደግሞ ይህን ሁሉ ስንጠቀልለው መሰረቱን የሚያደርገው ክለብም ኑሮን የምንደግፈው ሐሳባችንም የምናንጸባርቀው ሀገራችን ኢትዮጵያ ስላለች ነውና ስለ ኢትዮጵያ የመጨረሻው 3ኛው ዙራችሁን ግጥም ትላላችሁ። እንዲህ ነው የምናገባድደው። በመሃል እናወራለን፣ እንወያያለን። 3ኛው ዙር ከመግባታችን በፊት ደግሞ የተዘጋጃችሁበት ነገር እንዳለ ዳይሬክተራችን ነግሮኛል። እሱንም ታቀርባላችሁ። መድረኩን ለሚሚና ለፋሲል አስረክባለሁ። መልካም ጊዜ ይሁንላችሁ። መልካም እድል። ዋንጫ ብርቁ አይደለም፣ ዋንጫ ብርቁ አይደለም፣ ድልም ከቤቱ ነው፣
ድልም ከቤቱ ነው ዋንጫ ብርቁ አይደለም ድልም ከቤቱ ነው ዋንጫ ብርቁ አይደለም ድልም ከቤቱ ነው እንኳን ለኔ ቀርቶ ለሀገር ኩራት ነው ለሀገር ኩራት ነው ምን ትኮራ ሸገር የአራዶች መዲና ትኮራ ሸገር የአራዶች መዲና ምን ትኮራ ሸገር የአራዶች መዲና አንድ ክለብ አላት ስመጥር ገናና 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 በሁሉ ተወዳጅ ሁሌም ተመራጭ በሁሉ ተወዳጅ ሁሌም ተመራጭ 90 ዓመት ሙሉ እያደር ጣፋጭ 90 ዓመት ሙሉ እያደር ጣፋጭ እቱን እንደምን አለ ገርባባ የለን ናይ 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 ብርና ወርቅ ነው ብርና ወርቅ ነው ብርና ወርቅ ነው የንጉስ መጠጫ ድገሙ ብርና ወርቅ ነው ብርና ወርቅ ነው የንጉስ መጠጫ ቤቴን አድምቆታል የሳንጂዬ ዋንጫ ቤቴን አድምቆታል የሳንጂዬ ዋንጫ ነይ እስኪ በእናትሽ ተቀበይ ሳሩን በሬ በላው ቅጠሉን አንበጣ ሳሩን በሬ በላው ቅጠሉን አንበጣ ምን ይጎዘጎዛል ሳንጂዬ ሲመጣ ምን ይጎዘጎዛል ሳንጂዬ ሲመጣ ምን ሊጎዘጎዝ ነው ሳንጂዬ ሲመጣ ሳንጃው ተሸናፊው ይጎዘጎዛል ተሸናፊው ማለት እርገዚህ የአይናችን ብሌነ ድገመው የአይናችን ብሌነ የራሴ ጓደኛ የአይናችን ብሌነ ሁሉም ነገራችን ንገስ ክበርልን ጊዮርጊስ ክለባችን ባለ ብዙ ታሪክ የለው ወደራቻ ሳንጂዬ ሻምፒዮን ሳንጂዬ ሻምፒዮን እንግሊዘኛው ከብዳን ሳንጂዬ ሻምፒዮን ሁሌም ባለ ዋንጫ ከራሴ በላይ ነው እኔ የምወደው ከራሴ በላይ ነው እኔ የምወደው የኔማ ሳንጂዬን ክፉ አይንከው የኔማ ሳንጂዬን ክፉ አይንከው ነይልኝ እስኪ መጥቼ ጊዮርጊስ ከኳስ በላይ ጊዮርጊስ ከኳስ በላይ ነውና ትርጉሙ ድገሚው ጊዮርጊስ ከኳስ በላይ ነውና ትርጉሙ ከነ ክብሩ ይመጣል ይመለሳል ስሙ በይ ከነ ክብሩ ይመጣል ይመለሳል ስሙ ዓለም ዓለም አረ ዘመድዬ ለማለም በጣም እናመሰግናለን። የመጀመሪያ ዙራችሁን እንዲያጠናቃችኋል። ደስ የሚል ቆይታ ነበረ። እንግዲህ እኔ እየተገፋፋው ይመስለኛል ኳስ ስቴዲየም መጥቼ የማይ ይመስለኛል። ምክንያቱም እንደዚህ ፍቅር መዋደድ ካለው ሁሉም ሰው መጥቶ የሚያይ ይመስለኛል። ምን ትላለህ ቢኒ? ጥያቄ የለውም። ያው ሬዲ ብንሆንበት ያው ገጠመኝ ስለሆነ ነው እንጂ እንደዚህ ፍላጎት ካለሽ አንጋፋው ጊዮርጊስ ደጋፊዎች ወደ ስቴዲየም እንዲመጡ ይፈልጋል። ስፖርት የሰላም የፍቅር የአንድነት የመተሳሰብ ስለሆነ ስቴዲየሙ አብዛኛው ከውጭ የሚመለከተው ሰው ስቴዲየም ውስጥ እንደሚያየው ጸብ ምናምን ያለ ነው የሚመስለውና በብዛት ስቴዲየም የሚመጡ እንስቶች አሉ፣ እርጉዞች አሉ፣ ትልልቅ ሰዎች አሉ፣ ህፃናት አሉና ስፖርት የሰላም መድረክ ነው። ብትመጭም እንጋብዝሻለን። በዚሁ አጋጣሚ የጊዮርጊስ ማሊያ እንግዲህ ለቀጣይ አሸናፊ እንደምንሆን እኛ ስለሆነ ማሊያ ይዘን እንመጣለን። እንደ ጊዮርጊስነታችን ይገባታል። ላንሰልያ ለሙሉ ክሩ ይዘን መጣን። እንግዲህ እኔ ምንም ክለብ አልደግፍም። አሁን ልሄድ ነው መሰለኝ። በጣም እንሄዳለን ሰብሰብ ብለን መጣን።
ቀብድ እያስያዙ ነው። ሌሎቻችሁ ደግሞ ከዚህ ከበለጣችሁ ወደ እናንተም ልንመጣ እንችላለን። እኔ ኳስታይ ብዙ እንግዲህ ለእንትኑ ነው የማዳለው የቲሙ ስፕሪቱ ከዛ ደግሞ ሂደቱ ነው የማየውና እንደዚህ ካደረጉ ወደ አንዱን ወስናለን። የትኛው ነው የሚለውን አሁን አልወስንም። ሁለት ማሊያ አድርገናል። ሁለት ማሊያ አይደል? ከጀርባና ከፊት ሁለት አድርገናል ነው እንጂ ሁለት አድርገናል። ጊፍቱን ነው የሚልሽ ማሊያው። አረ ቀብዱ ነው በነጭና በቢጫው በጣም ብዙ ማሊያ ነው ያለን። ያው እንደምታዩ ክለባችን እንግዲህ ብዙ ማሊያዎች አሉ። አንጋፋ ነው እንደምታዩ እንግዲህ ሁላ እዚህ ውስጥ የምታዩ ማሊያ ያለበስናቸውም አሉ። እልፍ ነው እንደ እድሜያችን ማሊያዎቻችንም ነፍ ናቸውና ያው 90 ዓመት በእግር ኳስ መጓዝ ከባድ ነው። ብዙ ቻሌንጅ ያለው ጊዮርጊስ ተመሰረተ ስንልሽ ከ5ቱ የአፍሪካ ክለቦች ብቸኛ ሆኖ ነው እና ጣሊያን በኢትዮጵያን በወረረችበት ሰዓት ነው ጊዮርጊስ እና በባዶ እግር ነው ያኔ ጥቁርና ነጭ እንትን በሚባልበት ሰዓት ዶሚኔት ሆኖ ኢትዮጵያ ውስጥ ነጭ ብቻ ነው መንገስ ያለበት ተብሎ ጣሊያን ኢትዮጵያ ውስጥ እንትን በሚል ሰዓት ስፕሪንግ አድርጎ ተነስቶ ያን ነገር አፍርሶ የመጣው የኛ ጊዮርጊስ ነው። ምክንያቱም ድሮ መሳለሚያ የጥቁሮች ሜዳ ነው፣ ሴንት ጆሴፍ ትምህርት ቤት የነጮች ሜዳ ነውና ከመሳለሚያ አንግል እየነቀሉ ነው ሴንት ጆሴፍ ትምህርት ቤት የሚወዳደሩት አበሾችና የጊዮርጊስ ነው ይሄን ሁሉ ቻሌንጅ አድርጎ በባዶ እግር ነው ሲጮት የነበረው። ከነዛ ውስጥ እንግዲህ የክለባችን አሁን የዚህ የቡድናችን መጠሪያ የሆነው ጋሽ ይድነቃቸው ተሰማ እኛ ሰፈር ነው የፒያሳ ሰው ነውና እሳት አደጋ ጋር ነው ጊዮርጊስ የተቀላቀለው። እንደሚገርምሽ አጋጣሚ ሆኖ በባዶ እግሩ እሳት አደጋ ቁልቁለቱ ጋር ኳስ እየተጫወተ ነውና ጃን ሜዳ ነበር ጨዋታው። አንድ ተጫዋች ጎላቸው መርካቶ ለስራ ሄዶ አንድ የጊዮርጊስ ተጫዋች ጎሎባቸው ቢጠብቁት ሰዓት ደረሰ። የሚጫወተው ከአራራት ከግሪክ አራራት የሚባል ቲም ጋር ነበር ጊዮርጊስ የደረሰውና አንድ ተጫዋች ጎሎ እዛ ቦታ ላይ ይድነቃቸው ዝም ብሎ ሰፈር ላይ ሲጮት በባዶ እግር ሲጮት አገኙትና በዛ ሰዓት ብር የለም እንግዲህ 19 ወደ ኋላ ነው የመለሱሽ ያለውትና በአንድ ፍኝ ቆሎ ነው እንግዲህ አንድ ፍኝ ቆሎ ይገባሻልና በዛ ቆሎ ነው ይድነቃቸው ጃን ሜዳ ሄዶ ለጊዮርጊስ ከነ ቅድም ካልኩሽ ከጆርጅ ሉካስና የናትናሲያና ከሌሎች ቲሞች ጋር ሆኖ 11ኛ ተጫዋች ሆኖ ጃን ሜዳ ሄዶ በእለቱ 2 ጎል አግብቶ የተቀላቀለውና በአንድ ፍኝ ቆሎ መጥቶ ነው ጊዮርጊስ እዚህ ደረጃ የደረሰውና ማሊያም የተገዛው የሚገርምሽ ሆያ ሆዬ ተጨፍሮ ነው። እኛው ሰፈር ያው ሰራተኛ ሰፈር የሚባል አለና ለሆያ ሆዬ ጨፍረው የተሰጣቸውን ሙልሙል ዳቦ ሽጠው ነው ሰራተኛ ሰፈር ሄደው ሽጠው ማሊያ በዛ በገዙት በአገኙት ብር ነው ማሊያ ገዝተው ጥቁርና ነጩን ማሊያ ለብሰው ጊዮርጊስ የዚህ ሁሉ ማሊያዎች እና የቀሩን ነፍ ማሊያዎች አሉና ባለቤት የሆነውና ክብር ለዚህ ላደረሱት። መልካም እንግዲህ ቢኒ በደንብ አድርጎ ስለ ስያሜያቸው ስለ ጋሽ ይድነቃቸው ነግሮናል። እናንተ ደግሞ ጋሽ መንግስቱን ስያሜውን አድርጓልና ቡድናችሁ ለምን ይሄን ስያሜ መረጣችሁ? እሺ ጋሽ መንግስቱ ወርቁን የመረጥበት ምክንያት ቅዱስ ጊዮርጊስ ቤት ብዙ ታሪክ ያለው ተጫዋች ነው። እንዲሁም ኢንስትራክተር የነበረ ሰው ነው እና ጊዮርጊስ ቤት ብዙ መስዋዕትነት እንዲሁም የቋሮ አንበሳ ተብሎ በጎንደር ያለ ለዛ ነው የሰየም ነው እና ጊዮርጊስ ቤት በሚጫወትበት ሰዓት ጥርሱን እስከ ማጣት ደረጃ ደርሶ ያለ ተጫዋች ነው እና ጊዮርጊስ ቤት 8 ቁጥር ማሊያ አይለበስም ጊዮርጊስ ቤት ማለት ነው። ለሱ ክብር ሲባል 8 ቁጥር መንግስቱ ወርቁን በማሰብ 8 ቁጥር ማሊያ አንለብስም ማለት ነው። ታሪካዊ ቁጥር ነውና ለዛ ነው የማይለበሰው። በክብር ነው የተቀመጠው። ተቀምጦ እንደውም አድዋ ሙዚየም ላይ ታይቶ ነበረ ኤግዚቢሽን አለፈው እና በዛ የተነሳ ያው የመንግስቱ ወርቁ ማሊያ እኛ ቤት አይለበስም ማለት ነው። እኛም እሳቸውን ለማሰብ መንግስቱ ወርቁ ብለን የምታይን ተሰይማችሁ ትውስታንም ለመፍጠር እንዲሁም ደግሞ ስያሜያችሁንም ለእሳቸው ያደረጋችሁት በዚሁ ምክንያት ነው። እናመሰግናለን በጣም። እንግዲህ ስለ ስፖርታዊነት ጨዋነት ነው ግጥማችን የሁለተኛው ዙር። ወደ ሁለተኛው ዙር እናልፋለን። ሚሚ ዝግጁ ናችሁ? ፓፒ ምቹ ያደረግነው የስኬት መንገዱን የሚመጣው ዋንጫ ይጠራዋል አንዱን በድሉ ጎዳና ደምቀን በክብራችን
በድሉ ጎዳና ደምቀን በክብራችን ገና እናወርሳለን ለልጅ ልጆቻችን ገና እናወርሳለን ለልጅ ልጆቻችን ተወው እንተወው ሁሉ ነገር ይቅር ወየ ተወው እንተወው ሁሉ ነገር ይቅር ተወው እንተወው ሁሉ ነገር ይቅር እኛ ጋር ተማሩ ስርዓትና ፍቅር ከእኛ ጋር ተማሩ ስርዓትና ፍቅር ለጨዋታ እንጂ ለመቀላለዱ የተነጋገር ነው ለጨዋታ እንጂ ለመቀላለዱ የተነጋገር ነው ድገሞ እስኪ ለጨዋታ እንጂ ለመቀላለዱ የተነጋገር ነው እኛ እኮ የሚያምርብን መከባበሩና መሰማማቱ ነው እኛ እኮ የሚያምርብን መከባበሩና መሰማማቱ ነው እግር ኳሳችን እንዲኖረው ውበት እግር ኳሳችንን እንዲኖረው ውበት ድገሚልኝ እግር ኳሳችንን እንዲኖረው ውበት ክለባችንን ደግፍ ሁሌም በጨዋነት ክለባችንን ደግፍ ሁሌም በጨዋነት ሁካታ ግርግር የማያሳምነን ሁካታ ግርግር የማያሳምነን ሁካታ ግርግር የማያሳምነን እግር ኳስ ሜዳ ላይ ምንጊዜም ጨዋነን እግር ኳስ ሜዳ ላይ ምንጊዜም ጨዋነን በካምቦሎጆ ላይ ስንፎጋገር ምንጊዜም ሳንጅዬ ሁልጊዜ ጨዋንን ሁልጊዜ ጨዋንን ቢኒባና መተራረቡ ነው የስቴዲየሙ ድምቀት መተራረቡ ነው መፎጋገሩ ነው የስቴዲየሙ ድምቀት በስፖርታዊ ጨዋነት ለእግር ኳሱ እድገት በስፖርታዊ ጨዋነት ለእግር ኳሱ እድገት ወየ ተቀበይ በእናትሽ እግር ኳስ ጨዋነት እግር ኳስ ፍቅር ነው እግር ኳስ ጨዋነት እግር ኳስ ፍቅር ነው ቅዱስ ጊዮርጊስ ቤት ይሄን የተማርነው ቅዱስ ጊዮርጊስ ቤት ይሄንን ተማርነው በጣም እናመሰግናለን። የሁለተኛ ዙራችሁንም እንዲያጠናቃችኋል። ስፖርታዊ ጨዋነት የሚገጠምበት ነበረ። እናንተም ደግሞ ይህንን ግጥም ለኛ አቅርባችኋል። ነጥባችሁን ደግሞ አንድ ብቻ ነው የቀራችሁ ልኬትና ከዛ በኋላ የትኛው ቡድን አሸነፈ የሚለውን እናውቃለን። ማን ይመስላችኋል ግን እንደው ለመገመት? ምን ጥያቄ አለ? ጥያቄ አለ። የክለቡ መስራች ከሶስቱ አንዱ ይርነቃቸው ተሰማ እያለ የሱ ልጆች እያሉ መቼስ ተከታዮቹ እነ መንግስት ወርቁ ከበድ በዝምታ ውስጥ መልስ አለ። የቴኳንዶ ህግ ነው። የእግር ኳስ አይደለም። እኔ አላልኩም። መልካም እንግዲህ ይህንን ፕሮግራም እንዲሳካና እንዲቃና ካደረጉት መካከል የኢትዮጵያ ፕሪሚየር ሊግ የእግር ኳስ ደጋፊዎች ጥምረት ከአባይ ቲቪ ጋር በመተባበር ነው። የተለያዩ ደጋፊዎች እዚህ ይመጣሉ። ዛሬ ጊዮርጊስ፣ ከዛ ደግሞ ፋሲል እንዲሁ የተለያዩት ይቀጥላሉ። የትኛው አሸናፊ ነው የሚለው ደግሞ መሰንቆ ሲጀመር ሀ ብለን እንጀምርና ከአንድ አመት በኋላ ድል አድራጊው ይለያል። የትኛው ነው? እኛም ጓጉተናል። ስፖርታዊነት ጨዋነታቸውን እንመለከታለን፣ ክለባቸውን እንመለከታለን። የኢትዮጵያ የእግር ኳስ ደጋፊዎች ክለብን በዚሁ እናያለን። በርቱልን፣ ገና ይሄ መነሻው ነውና ወደ ሶስተኛው ዙር ልንገባ ነው። ከዛ በፊት ግን የተዘጋጃችሁት ነገር ይኖራል ብዬ አስባለሁ። እሱን የምታቀርቡበት ሰዓት ነው። ምን አለ? ያው የክለባችን ይኖራል። ያው ከሰዓቱም ጥበት አንፃር ምናምን አጠር አድርገን በክለባችን
ዝማሬዎች አሉ። ከነሱ ውስጥ ዝም ብለን በሃይላይት መልክ ለእናንተም ሲማርካል አይመረክም የሚለውን በነገራችን ላይ ቢኒ ክለባችን በአልበም ደረጃ መዝሙሮች አሉት። በጣም የመዝሙር ሀብታም ነን። የቱን ዘምረን የቱን እንደምንተው ሁላ አናውቀውም። ግን ያው ለፕሮግራሙም ይሆናል ለስፖርት ቤተሰቡም ይሆናል ብለን የመረጥነው መዝሙር አለ። እሱን እንዘምርላችኋለን። እውነት ነው። እንግዲህ ከናንተ ሞተው የተለያየ የራሳቸው የሆነ ባንድ የመሰረቱም አሉ አይደለ? ሰርግ ሲኖር ምንም ያጅባሉ። አውርተውኝ ስለሚያውቁ ነው። መጀመሪያ ጊዮርጊስ አስጨፋሪ ነበርን ስለሚሉ ከዚሁ የወጣ ነው ብዬ አስባለሁ። አልበማችሁም ለመስማት ዝግጁ ነን። ረቂቅ መስፈርት አይለካው ከስነው ክፉ እንዳይነካው ከፍ ይበል ከዚህም በላይ ከቱም መቼም እንዳላይ በካምቦሎጆ ላይ እንደነገሰበት እንዳሸበረቀ ሁሌ እንዳማረበት ሳንቲዬን አኑረው ክብሩ ሳይጎልበት አሊ 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 ሳንቲዬ ስሜ ነው መጠሪያዬ ሳንቲዬ ሕይወቴ ነው ኑሮዬ ሳንቲዬ ስሜ ነው መጠሪያዬ ሳንቲዬ ሕይወቴ ነው ልለምን ፈጣሪዬ ስማኝና መማፀኔ ክፋይካው ሳንቲዬ ከሱ በፊት አርገኝ እኔ መቼም ሰው ነኝ እሰብራለሁ የነገዬ መች አውቀዋለሁ እስካለሁ በምድር ላይ ሳንቲዬ ክፉ እንዳላይ ላላይ ላላይ ክፉን እንዳላይ ላላይ ላላይ ክፉን እንዳላይ ሲሉ በሰናል ተዘዋል ሲሉ ደምቀናል ከወጥመዳቸው ተርፈናል ሳንቲዬ ብቻ ይዘናል ለሚመረምር በእውነት አስቤ ያራዳቸው ልጅ አይሰራም አቤት ሳንቲዬ ቀይና ቢጫ የሸገር አራዶች ምርጫ ሳንቲዬ ቀይና ቢጫ የሸገር አራዶች ምርጫ እዩት ማሊያውን እዩት ማሊያውን ማሊያውን የክብር አርማው የክብር አርማው ማሊያውን ሳንቲዬ ቀይና ቢጫ የሸገር አራዶች ምርጫ ሳንቲዬ ቀይና ቢጫ የሸገር አራዶች ምርጫ ብቻዬ ነበር ከሰፈር ስወጣ ሳንቲዬ ያለ አዲስ ትውልድ መጣ ተመልከቱ ካምቦሎጆ እያማረ መጣ አቢኖ ነው ሜዳና ሰሩ አቢኖ ነው ደረጃ ወንበሩ ልክ እንደ ሰው እንጠይቀው ይናገር ነበር ጊዮርጊስ ከሌለ እንደሚጨንቀው ሳንቲዬ ቀይና ቢጫ የሸገር አራዶች ምርጫ ሳንቲዬ ቀይና ቢጫ የሸገር አራዶች ምርጫ ዋው ደስ ይላል። በጣም ደስ የሚል ሙዚቃ ነው የሚመስለው። ዝማሬ ሁሉ አይመስልም። በጣም እናመሰግናለን። እንግዲህ ወደ መጨረሻው እያመራን ነው። ወደ ሶስተኛው ዙር ስለ ኢትዮጵያ የምትገጥሙበት ነው። ስለ ክለባችሁ ስፖርታዊ ጨዋነት ምንን መምሰል እንዳለበት ገጥማችኋል። አሁን ደግሞ ስለ ሀገራችሁ ስለ ኢትዮጵያ ምን ትላላችሁ? ሚሚ ፋሲል ፓፒ ዝግጁ? እኛም ለመስማት ዝግጁ ነን። የአንበሶች አርማ የጀግኖች አደራ የአንበሶች አርማ የጀግኖች አደራ ድገመው የአንበሶች አርማ የጀግኖች አደራ ከጠላት ጠብቃት ኢትዮጵያን አደራ ከጠላት ጠብቃት ኢትዮጵያን አደራ አደራ አደራ
በፋሺስት ተከቦ ጠላትን ድል መንሻ በፋሺስት ተከቦ ጠላትን ድል መንሻ ድገሚው በፋሺስት ተከቦ ጠላትን ድል መንሻ ከአምስቱ ውስጥ ተገኘ ጊዮርጊስ ከሀበሻ አምስቱ ውስጥ ተገኘ ጊዮርጊስ ሀበሻ ወኔ ተላበሰ ኩራት የሆነ ለአገር ወኔ ተላበሰ ኩራት የሆነ አገር ወኔ ተላበሰ ኩራት የሆነ ለአገር ወኔ ተላበሰ ኩራት የሆነ ለአገር ስንት ታሪክ ጽፏል ያኔ በባዶ እግር በይልኝ ስንት ታሪክ ጽፏል ያኔ በባዶ እግር ስንት ታሪክ ጽፏል ያኔ በባዶ እግር የአገር ቅርስ ነው የአገር ቅርስ ነው ያውም ታሪክ ሰሪ ያውም ታሪክ ሰሪ ድገምልኝ የአገር ቅርስ ነው ያውም ታሪክ ሰሪ የኛ ማሳንጃው የእግር ኳሱ መሪ የኛ ማሳንጃው የእግር ኳሱ መሪ የእግር ኳሱ መሪ በፍቅር በሰላም እየተሳሰብን በፍቅር በሰላም የተሳሰብን እንዴ ብዬ ነው እርገት ስልጣኔ እሱ ያድለን ወይዬ እርገት ስልጣኔ እሱ ያድለን እርገት ስልጣኔ እሱ ያድለን ደርባባ ለኔ ደርባባ 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 ኢትዮጵያ ሀገሬ ኢትዮጵያ ሀገሬ በጣም ታድለሻል በጣም ታድለሻል የእግር ኳሱ መስራች የእግር ኳሱ መስራች ሳን ጆርጅን ይዘሻል ሳን ጆርጅን ይዘሻል ሳንጂዬን ይዘሻል ሰላም ፍቅር ሰፍኖ ሰላም ፍቅር ሰፍኖ ድገሚው ሰላም ፍቅር ሰፍኖ ስንቆም በአንድነት እንሆናለን እኛ የአፍሪካ ኩራት የአፍሪካ ኩራት ደርባባ ለኔ ደርባባ 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 እምዬ እናታችን እንጠብቅሻለን በልል እምዬ እናታችን እንጠብቅሻለን ድገመው እምዬ እናታችን እንጠብቅሻለን ኑሪ ለዘላለም እንወድሻለን ኑሪ ለዘላለም እንወድሻለን እኔ ለሀገሬ የምመኝላት እኔ ለኢትዮጵያ የምመኝላት እኔ ለኢትዮጵያ የምመኝላት ህዝቧ ሰላም ሆኖ ከፍ ብላ ማየት ህዝቧ ሰላም ሆኖ ከፍ ብላ ማየት አሜን ደርባባ ለኔ ደርባባ 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 እንዳው ለነገሩ ለመነጋገሩ እኔስ ብዬሻለሁ የሽዬ ሽርር ከንፈርና ፊቷን ምናምን ከመታል ሕፃን ሆናለች ስሙኛ ቤቱ ማንዬ ሽርር አምና ብጠይቅሽ ልጅ ነው ብለሽኛል አምና ብጠይቅሽ ልጅ ነው ብለሽኛል ዘንድሮ ተራዬን አርጅተሽብኛል ባቤት ሽረር ባሳቤ እንዳው ነገሩ ለመነጋገሩ እኔስ ብዬሻለሁ ማሚት የሽረር የተለያየለት ምናለ ሆነሽ የተለያየለት ምናለ ሆነሽ ያዳፈን ትሳት
ለነገ ያሉት አያሳዝን ሞት ጠፍቶ ሲያገኙት ደብዳቤ ቢጽፉት እንደ ራስ አይሆንም ስልክ ቢደውሉት እንደ ቃል አይሆንም እንገናኝና ልንገርሽ ሁሉን እንገናኝና ልንገርሽ ሁሉን እንገናኛለን አናርቆም ተስፋ ወደነቴ ዘንባ ቁሜ ባንገላፋ እንገናኛለን አናርቆም ተስፋ ወደነቴ ዘንባ ቁሜ ባንገላፋ እግር ኳስን በእግር ኳስ ቋንቋ ብቻ እንደግፋለን ይላል የኢትዮጵያ ፕሪሚየር ሊግ የእግር ኳስ ደጋፊዎች ጥምረት። ይህንን ዝግጅት እንዲዘጋጅ ሚናውን ከተጫወተው ዋነኛው እሱ ነው። ከአባይ ቲቪ ጋር በመተባበር እንግዲህ 3 የተለያየ ዙሮችን ከኛ ጋር ቆያችሁ ስትገቡ ማሳያችሁን እንዲሁም ደግሞ የክለባችሁን ዝማሬዎችንንም አድምጠናል። ማን አሸናፊ ነው የሚለው ሰዓት ላይ ነው ያለነው። የመጨረሻ ግምት ማን የሚያሸንፍ ይመስላችኋል? የነቢኒ ቡድን ወይስ እናንተ? እድሉ ለነቢኒ ያመሰ ደስ ይለናል ባይገርምሽ። አረ አዎ ስናያቸው ማሳዝነውና የፍራቻ እንዳይሆን አይ ስናያቸው ትንሽ አሳዝነውናል። ግን አሳዝኗችሁ ያሳዝናሉ እንዴ? ያው ማን ነው የሚያሳዝነው? ኦፌሲዮን ነገራቸው ማየት ነው ማን እንደሚያሳዝን አቀማ እና የመጨረሻው ነገር ደግሞ ወፈር ብለዋል በዚህ አካባቢ። ያው ነገሩ እኮ እንደዛ እኮ ነው። ልጅ ቢሮ አባቱን አይቀድምም ነው። አንደኛው እንደ እንትናችን እንደድሚያችን ስንሄድ መከበር አለበት በሚለው ያው በዚህ በኩል ያሉት በሲኒየርነቶች ከዛ በኩል ካሉት ከመንግስት ወርቁ ልጆች የይርነቃቸው ልጆች እንደ ቡድናችን አመሰራራትም እዚህ ጋር የይርነቃቸው ልጆች ናቸው። በዛኛው በኩል ያሉት የመንግስት ወርቁ ልጆች ናቸው። ስለዚህ ኋለኞችን ሲያከብሩ ነው ፊተኞች የሚመጡ ስለዚህ እንግዲህ እናንተ እንደዚህ ብላችኋል። ዳኞች አሉን፣ ግን እኔ ውጤት ይዤ እመጣለሁ። መልካም እድል። ተመልሰናል። የተወደዳችሁ ተመልካቾቻችን እንግዲህ ዛሬ ያለነው የመጀመሪያው ሳምንት ውድድር ላይ ነው። የመጀመሪያው ሳምንት ደግሞ የተወዳደሩት እንደተመለከታችኋቸው ቅዱስ ጊዮርጊስ የእግር ኳስ ደጋፊዎች እዚህ ይገኛሉ። ደጋፊዎች ክለባችን ይህንን ይመስላል ብለው እየገለጹ ቆይተዋል። ማን ያሸንፋል ስንላቸው የነቢኒ ጋሽ ይድነቃቸው የሰየሙት የቡድን መጣሪያቸው፣ እናንተ ደግሞ ጋሽ መንግስቱን አላችሁ። ማን ያሸንፍ ብዬ ስጠይቃችሁ ደግሞ የነቢኒ ቡድን ያሸንፍ አላችሁ። ነገር ግን ውጤት ነው የሚለየው አይደለ? ከመቶ ነው ነጥብ የሚሰጣችሁ ብያችኋለሁ። ከመቶ አሸናፊው 73 ሲያገኝ በዚህ ሳምንት የሚሰነባበተው ደግሞ 70 አምጥቷል። ኒምዬ አፍርጭው I'm very sorry. በጣም ያሳዝናል ግን አይደል? ያሳዝናል። እነሱ ወደታቸው ልጅ ቢሮ ታባቱ ነው። ይቅርታ ሶሪ ግልጽ ነው። እንደገመቱት ነው። እነሱም አሸናፊ ናቸው ብለዋል። እነቢኒ የዚህ ሳምንት አሸናፊዎቻችን ናችሁ። እንኳን ደስ አላችሁ። በጣም እናመሰግናለን። በነገራችን ላይ እየነገሩኝ ነበረ እንደኛ ናችሁ አባይ ቲቪም ጨዋዎች ናችሁ ተብለን ተመስግነናል። በጣም እናመሰግናለን። አንተ ነበር እየነገርከኝ የነበረው። መልእክት ካለ ይቻላል። ያው መልእክት ማስተላለፍ የምንፈልገው ለመላው ለቅዱስ ጊዮርጊስ ደጋፊዎች ምን ማስተላለፍ እፈልጋለሁ? ያው ቅዱስ ጊዮርጊስ አይወርቅምም፣ የሚነሳ ሁልጊዜም የሚቀጥል ክለብ ነው። ያው ይታወቃል። በተለያዩ ችግሮች ጊዮርጊስ እየተፈተነ እንደሆነ ይታወቃል። ሌላ ብዙ ሰዎች ወደ ጎን የሚያወሩት ነገር አለ። ግን ያው አንበሳ ያንቀላፋል እንጂ አይተኛም ነው የሚባለው እና ለመላው ለቅዱስ ጊዮርጊስ ደጋፊዎች ይህንን ነገር አልፈን ደግሞ ነገ ወደ ስኬታችን ወደ ነበርንበት ከፍታ ወደ ነበርንበት የማሸነፍ የዋንጫ እንመጣለን የሚል መልእክት አለኝ እና መላው ለቅዱስ ጊዮርጊስ ደጋፊዎች ቪ በልቤ ነው። ጊዜም እናሸንፋለን።
እንግዲህ ረጅም ዓመት ነው 90 ዓመት ማለት በጣም ትልቅ እድሜ ነው። በ90 ዓመት ብዙ እናንተም ያላያችሁት ፈተና እንደሚኖር አምናለሁ። ያም ፈተና ስለተሻገረ ነው ጊዮርጊስ እስካሁን የቀጠለውና አሁን ላይ ያሉ ፈተናዎች በተለያየ ሁኔታ እንሰማለን። እሱ ደግሞ አልፎ ወደፊት ጊዮርጊስ አሁንም ኃያልነቱን እንደሚያስቀጥል እናምናለን። ከልብ እናመሰግናለን ስለመጣችሁ ደስ ብሎናል። እናመሰግናለን። እንኳን ደስ አላችሁ። ደስታቸውን መጋራት ትችላላችሁ። በጣም እናመሰግናለን። እንግዲህ ስፖርታዊነት ጨዋነት በእናንተም አለ፣ በእኛ በአባይ ቲቪ ደግሞ ተወዳዳሪዎቻችን ሁሌም በፍቅር ነው የሚለያዩት። አሸናፊም ተሸናፊም ያለም አይመስልም። አሸናፊዎችም እንደ ተሸናፊ ዝቅ ብለው ተሸናፊዎችም ደግሞ የአሸናፊነት መንፈስ ይዟቸው ነው ከዚህ ስቱዲዮ የሚወጡት። የእናንተንም እንደዛ ነው የተመለከትነው። ነቢኒም ተጨማሪ መልእክት ካላችሁ መጨመር ይቻላል። እሺ፣ በመጀመሪያ እዚህ ፕሮግራም ላይ እንድንጋበዝ እንደ ክለባችንም ቀዳሚ ነን። እዚህም ቀዳሚዎቹ ተጋባዦች በደጋፊዎች እኛ ነን። ለአዘጋጆቹ ለኢትዮጵያ ደጋፊዎች ጥምረት፣ ለኢትዮጵያ ፕሪሚየር ሊግ ደጋፊዎች ጥምረትና ለአባይ ቴሌቪዥን መጀመሪያ ምስጋናዬን ማቅረብ ፈልጋለሁ። ከዛ በመቀጠል እኛ ጀማሪ ሆን እንጂ የሚቀጥሉ 19 ቡድኖች ከኋላችን ይመጣሉና እግር ኳስ 90 ደቂቃ ነው ዲፈረንት። 90 ደቂቃ የሜዳ ውስጥ ጦርነት ነው፣ ሰላማዊ ጦርነት። 90 ደቂቃው ካለቀ በኋላ የዳኛው ፊሽካ ከተነፋ በኋላ ግን ቤተሰባዊነታችን ይቀጥላል። ስለዚህ ሁሉም ክለብ ደጋፊ 90 ደቂቃ አንተዋወቅም። 90 ደቂቃ ክለባችንን በማበረታታት ብቻ ነው። ምክንያቱም በዚህ ባላደገው እግር ኳሳችን የደጋፊዎች የእርስ በርስ አላስፈላጊ ግጭቶች ወደ ሌላ ነገር ያመራልና ይሄ ነገር ልክ አይደለምና በስፖርታዊ ጨዋነት ሁላችንም 90 ደቂቃ የምንወደውን ክለባችንን የየራሳችን ሁላችንም 20ውን ክለብ መደገፍ አለበትና 90 ደቂቃ ቲሙን ያበረታታል። ከ90 ደቂቃ በኋላ ግን የሁለቱም ተቃራኒ ግብሮች ተቃቅፈው ነው የሚወጡት። ተጫዋቾቹም በተመሳሳይ ቤተሰብ ናቸውና እኛም ቤተሰባዊነታችን ይለምልም። ለሀገራችን እድገት ተባብረን እንስራ። ኢትዮጵያ ከፍ ትበል። እውነት ነው። ዛሬ ቅዱስ ጊዮርጊስ የኳስ ቡድን ደጋፊዎች ማህበር እዚህ መተው ከኛ ጋር ጨዋታ አደረጉ። አሸናፊም የይድነቃቸውን ቡድን ሰየመው የጋሽ ይድነቃቸውን ቡድን የሰየሙት እነ ቢኒ አሸናፊ ሆኑ። ቀጣይ ሳምንታቶች ግን የተለያዩ የእግር ኳስ ደጋፊዎች እዚህ ይመጣሉ። ፋሲል፣ ቡና፣ መቻል ማይመጣ የለም። ሁሉም መተው ከኛ ጋር ቆይታ ያደርጋሉ። የትኛው ደግሞ እስከ መጨረሻው ቆይቶ ሊቀ መኳስ ሆኖ ተሽሞ ዳጎስ ያለ የገንዘብ ሽልማትም አለው። ማን አሸናፊ ይሆናል የሚለውን በጋራ ነው የምናየው። የዚህን ሳምንት ግን እንዲጨርሰናል። ሀገራችን ኢትዮጵያን ፍጹም ሰላም ያድርግልን። የሳምንት ሰው ይበለን። አንተም ብዬ እሄዳለሁ የትም ተከትዬ ሳንጂዬ አንተም ብዬ እሄዳለሁ የትም ተከትዬ ደሜ ስለሆነ አርበኛው ጊዮርጊስ እኔ እከተለዋለሁ እስካለው ድረስ ደሜ ስለሆነ አርበኛው ጊዮርጊስ እኔ እከተለዋለሁ እስካለው ድረስ አማዞን ውስጥ ገብቶ መኖር ቀላል ነው። በርሙዳ ውስጥ ገብቶ መኖር ቀላል ነው። በምድር ላይ ከባድ ነገር ምንድን ነው? እኔን ከሳንጃው መነጠል ነው። እኔን ከጊዮርጊስ መነጠል ነው። የሳንጂዬ ፍቅር እስከ መቃብር የሳንጂዬ ፍቅር እስከ መቃብር